ሰበር ዜና ህወሓትና መንግስት ሽምግልና ላይ መቀመጣቸው ተገለጸ። አሳሪ ሰነድ ላለመቀበል የሞከረም ማንኛውም ኃይል ከማዕቀብ እስከ እርምጃ የሚወሰድ መሆኑ የአሜሪካ መንግስት አስጠንቅቀዋል። የኤርትራ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ቀርበው ለሰጡት ማብራሪያና በተለይ ከኤርትራ ሻዕቢያ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሷቸው ነጥቦች ፈጣንና ጠንከር ያለ ምላሽ ሰጥታለች። ታይታ ማስፈራራት፣ ማታለል፣ የሐሰት ወሬና መደናገርን ዋነኛ መሳሪያዎቹ የሆነው የብልጽግና ስርዓት ያጸፋ እርምጃ እየወሰድኩ ነው ብላለች። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከስልጣናቸው ሊባረሩ መሆኑ ተሰማ። ከጠቅላይ ሚኒስትሩ ግልጽ ጸብ ውስጥ የገቡት አቶ ሽመልስ አብዲሳ በሚቀጥለው መስከረም ወር በጨፌ ኦሮሚያ ከፕሬዝዳንትነታቸው እንደሚነሱ ጠቅላይ ሚኒስትሩ የተለያዩ ሴራዎች እያሴሩ እንደሆነም ተጋልጧል። እነዚህ ምንድናቸው? እናያቸዋለን። ክቡራትና ክቡራን የየኔን ቤተሰቦች በቆይታችን እነዚህና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ህወሓትና መንግስት ሽምግልና ላይ መቀመጣቸው ተገለጸ። ትላንት ሰኔ 36 የህወሓት መሪዎችና 13 የዞን አስተዳዳሪዎች ለዛሬ የተጠራው እርቀ ሰላም ለመሳተፍ ጉዞ ወደ አዲስ አበባ አቅንተው እንደነበር ታወቀ። ይህም የሰላም ጥሪ የአሜሪካ መንግስት የጠራው ሲሆን ተፋላሚ ኃይሎች ወደ አንድ ጠባብ ስምምነት እንዲገቡ የሚያስገድድ ሰነድ መዘጋጀቱን ነው የተገለጸው። ይህንን አሳሪ ሰነድ ላለመቀበል የሞከረ ማንኛውም ኃይል ከማዕቀብ እስከ የእርምጃ ምዕራፍ የሚደርስ እርምጃ የሚወሰድ መሆኑን የአሜሪካ መንግስት አስጠንቅቋል። ይህ እርቀ ሰላም ከሰኔ 30 እስከ ሐምሌ 3 ይጠናቀቃልም ተብሏል። ከውይይቱ በኋላ የትግራይ የ2018 ባጀትን ጨምሮ ሁሉም የፌዴራል የአገልግሎት ሰጪ ተቋማት እንዲለቀቁ አስጠንቅቋል። ይህ ለህወሓት የመጨረሻ እድል ለመስጠት ነው የተባለለት ሰነድ ካልተተገበረ አሜሪካ፣ እስራኤልና ኢትዮጵያ በጋራ በመሆን ህወሓት ለመምታት ዝግጅት እያደረጉ መሆኑ ከውስጥ ምንጮቻችን ሰምተናል። ህወሓትን በአሜሪካና እስራኤል የምስራቅ አፍሪካና የቀይ ባህር ቀጠና አሸባሪ ተደርጎም ይፈረጃል ተብለዋል። የኤርትራ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ቀርበው ለሰጡት ማብራሪያና በተለይ ከኤርትራ ሻዕቢያ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሷቸው ነጥቦች በማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በኩል ፈጣንና ጠንከር ያለ ምላሽ ሰጥተዋል። ታይታ ማስፈራራት፣ ማታለል፣ የሐሰት ወሬና መደናገርን ዋና የብልጽግና ስርዓት መሳሪያዎች መሆናቸው፣ ይህ ደግሞ ስርዓቱ ለራሱ በሚፈጥራቸው የውስጥ ቀውሶች ለመሸፈንና የጎረቤት ሀገራት ሉዓላዊነት ለመጣስ የሚጠቀምበት ብልሃት መሆኑን ነው የኤርትራው የዜና እና የመረጃ ሚኒስትሩ አቶ የማነ ገብረ መስቀል በሰጡት መግለጫ ያስገነዘቡት። የኤርትራ መንግስት የሀገሩን ሉዓላዊነት አሳልፎ የሚሰጥበት ወይም በሐሰት ፕሮፓጋንዳ የሚረበሽበት ሁኔታ እንደሌለ የገለጹት ሚኒስትሩ የፖቶምኪን ስትራቴጂ በስተመጨረሻ በባዶነት እንደሚያበቃ በመግለጽ ነው ያስጠነቀቁት። ሁለቱ ወገኖች በቀጠናው ሰላምና በጎረቤት ሀገራት ጣልቃ ገብነት ዙሪያ እርስ በርሳቸው ተቃራኒ የሆኑ ክሶችን ሰንዝረዋል። ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦርነት እየሸጡ መሆኑን ገልጸዋል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ህይወታቸውን እያጡ ነው ያሉት ጠቅላይ ሚኒስትሩ ይህ ድርጊቱ የህዝቡን መከራ የሚያባብስ ነው ሲሉ ወቅሰዋል። በተቃራኒው የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲል ገልጸዋል። ኢትዮጵያ ለሱዳኑ ፈጣን ደጋፊ ኃይሎች ወይም አርኤስኤፍ በቤንሻንጉል ጉሙዝ ክልል ውስጥ ሚስጢራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነቱ ውስጥ ተሳትፎ እያደረገች መሆኑና ለዚህም ግልጽ ማስረጃዎች አሉ ሲል አጸፋዊ ክስ ሰንዝረዋል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው የኢትዮጵያን ሉዓላዊነት አደጋ ላይ የሚጥል ማንኛውም አይነት ትንኮሳ ለመመከት መንግስታቸው ዝግጁ መሆኑን አረጋግጠዋል። የኤርትራ መንግስት በበኩሉ ኢትዮጵያ የዓለም አቀፍ ህግጋትና የቀጠናውን ሀገራት ሉዓላዊነት እየጣሰች ያለችው የባህር በር ባለቤትነት በሚል በምታሳየው የግዛት ማስፋፋት ፍላጎት ነው ብለዋል። የኢትዮጵያ መንግስት በአንድ በኩል ጥቃት አድራሽ፣ በሌላ በኩል ደግሞ ተጠቂ ሆኖ የመቅረብ ድራማ እየሰራ ነው ስትልም ወርፋለች። አሳዛኝ ፍጻሜ በአክሱም አፈሳውን የተቃወሙ ሊቀ ጳጳሳት የግድያ ሙከራ ተደረገባቸው። ባለፈው ሳምንት ህወሓት አፈሳውን በማጠናከሩ ተከትሎ ይቅርታ መጠየቅ አለባቸው፣ የቤተ ክርስቲያን ዲያቆናት ሳይቀር ታፍሰው ወደ ጦርነት እንዲገቡ በማድረግ ጸረ ሃይማኖት እንቅስቃሴ እያደረጉ ነው፣ ይቅርታ ማለት አለባቸው በማለት አፈሳውን የተቃወሙ መንበረ ጵጵስና አበው ሊቃነ ጳጳሳት ሌሊት 6 ሰዓት ከ33 ደቂቃ ለዛሬ ሐሙስ 1 2018 አጥቢያ ሊቃነ ጳጳሳት ለመግደል በመንበረ ጳጳሳቱ ጥይት ሲተኩ
በመተኮስ አድረዋል። በትግራይ ክልል መንበረ ሰላማ የግድያ ሙከራ የተደረገባቸው አበው ሊቃነ ጳጳሳት ብፁዕ አቡነ ናትናኤል፣ ብፁዕ አቡነ አረጋዊ ሲሆኑ ይህ ተግባር ለቅድስት ከተማ አክሱምንና ሕዝቧ ያስቆጣና ያስደነገጠ ክስተት ሆኗል። በብፁዓን አባቶቹ የደረሰ ጉዳት ባይኖርም በብፁዓን አባቶቹ ቀደም ብሎ ስም የማጥፋት ዘመቻና ተቀጥቅጠው እንዲገደሉ በሚዲያ ሳይቀር ቅስቀሳ ሲደረግ መቆየቱ ይታወቃል። የከተማዋ የጸጥታ መዋቅርን ጉዳዩን እያጣራ እንደሚገኝ የገለጹት ምንጮቹ ህዝቡ በከፍተኛው ቁጣ ጉዳዩን እየተከታተለው ይገኛል ተብለዋል። በወቅቱ የዛራ ሚዲያ ባለቤት ስታሊን ገብረስላሴ በአንድ ሳምንት ውስጥ ይቅርታ ካላሉ እርምጃ ሊወሰድባቸው እንደሚችል ፍንጭ ሰጥቶ ነበር። ዶክተር ቴድሮስ አድሃኖም የተሸለሙትን $50,000 በትግራይ ክልል ለሚንቀሳቀሱ 2 ድርጅቶች አበረከቱ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እንደ አውሮፓውያን አቆጣጠር በ2023 ከሚቺጋን ዩኒቨርሲቲ $50,000 የተበረከተላቸው መሆኑ ይታወሳል። ይህንን ገንዘብ በትግራይ ክልል ለሚንቀሳቀሱና በጦርነት ጉዳት ላይ የደረሰባቸው ሴቶችን መልሶ ለማቋቋም ስራ ላይ ለተሰማሩ 2 ድርጅቶች መለገሳቸው ተገልጿል። ይህንን አስመልክቶ ትላንት በመቀሌ በተሰጠው ጋዜጣዊ መግለጫ እንደተገለጸው ገንዘቡ የተሰጣቸው ፎርማምስ እና የትግራይ ሴቶች ማህበር ናቸው ተብሏል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከስልጣናቸው ሊባረሩ መሆኑ ተሰማ። ከጠቅላይ ሚኒስትሩ ግልጽ ጸብ ውስጥ የገቡት አቶ ሽመልስ አብዲሳ በሚቀጥለው መስከረም በጨፌ ኦሮሚያ ከፕሬዝዳንትነታቸው እንዲነሱ ጠቅላይ ሚኒስትሩ በጥልቅ እየሰሩ እንደሆነ ተገልጿል። እኔ ከስልጣን የምነሳው ጠቅላይ ሚኒስትሩ ከስልጣናቸው ሲነሱ ነው የሚል ወሬ ለጓደኞቻቸው መናገራቸው የሚገለጸው አቶ ሽመልስ አብዲሳ በምክትል ፕሬዝዳንት ማዕረግ የኦሮሚያ ማህበራዊ ጉዳይ ኃላፊ በሆኑትና ከዚህ በፊት በጠቅላይ ሚኒስትር ጽህፈት ቤት ባልደረባ የሆኑት እንዲሁም ከጠቅላይ ሚኒስትሩ ጥሩ ግንኙነት ባላቸው በአቶ መስፍን መላኩ እንዲተኩ በከፍተኛ ደረጃ እየተሰራ እንደሆነ ተገልጿል። ኦሮሚያ ክልል ከፍተኛ የመዋቅር ሰንሰለት እንዳላቸው ለሚገለጽላቸው አቶ ሽመልስን ከስልጣን ለማንሳት ከባድ የሆነባቸው ጠቅላይ ሚኒስትሩ ይህንን እንዲያመች ዘንድ አቶ ሽመልስ ላይ የተራቀቀና የተቀናጀ የስም ማጥፋት እንዲካሄድባቸው ለኦሮሚያ ብልጽግና ጽህፈት ቤት ኃላፊ ከፍያለው ተፈራ በኃላፊነት ከጠቅላይ ሚኒስትሩ ቀጥታ ትዕዛዝ የተሰጠ ሲሆን ድሮ ዶክተር ነጋሶ ጊዳዳ ላይ እንዲሰልል ኃላፊነት ተሰጥቶት ሲሰራ የነበረ መሆኑ በመጽሐፋቸው ላይ ተጠቅሶ የሚገኘው በዩኤንዲፒ ክፍያ ከ42ቱ የአቶ ሽመልስ አማካሪዎች አንዱ የሆነው በአርሲ የሃይማኖትና የጎሳ ግጭቶች ላይ በቀጥታ እንደሚመራ የሚነገርለት ለሚሲሜ የተባለ ግለሰብ ደግሞ ቡድኑ በኃላፊነት አቀናጅቶ እንዲመራውና በተናበበ መልኩ እንዲሰራ ትዕዛዝ ተሰጥቶታል ተብሏል። ይህ ጉዳይ ካልተሳካ እስከ ግድያ የሚደርስ እንቅስቃሴ ሊደረግ እንደሚችልም ታውቋል። በዚህም ጨፌ ኦሮሚያ በቀጣይ መስከረም በሚያደርገው ጉባኤ አቶ ሽመልስ እንደሚነሱ እቅድ የያዙ ቢሆንም አቶ ሽመልስ ጨፌው እንደማያወርዳቸውና የእሳቸው ደጋፊ እንደሆነ እየተናገሩ ይገኛሉ። የተከበራችሁ የኔን ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኖ መልካም ጊዜ